በየትኛውም ዓለም የትምህርት ቤት የሚሆን የትምህርት መስፈሪያ ኦሪጂን ማንነት የመጡበት ቦታ ሆኖ አያውቅም። የትምህርት ሚኒስቴር መስሪያ ቤቱ ፍትሐዊነትን ተገን ያደረገ ውሳኔ ነው በሚል ኢንተርናሽናል ትምህርት ቤቶች 30% ያክሉ ተማሪዎቻቸው የውጭ ዜጎች ካልሆኑ በስተቀር ኢንተርናሽናል የሚለውን ስያሜና ካባ ደርበው እኛ ሀገር ውስጥ መስራት አይችሉም፣ ይህን ፍቃዳቸውም ሊነጠቁ ይችላሉ በሚል አንድ ማስጠንቀቂያ በካፒታል ላይ አነበብን። በነገራችን ላይ ይህ ጉዳይ በርካታ ወላጆችን በርካታ የትምህርት ባለሙያዎችን ሁሉ ያነጋገረ ነው። እንዲሁ በቀላሉ በፍትሐዊነት በሚለው ርዕስ ብቻ ተመልክተን ብንዘረዝረው እውነት የሚል ጥያቄን በበርካቶቻችን ሊያጭር ይችላል። ጤና ይስጥልኝ። ሳልሳዊት ባይነሳኝ እባላለሁ። በሙያዬ ጋዜጠኛ ነኝ። እንግዲህ ይህ የመጀመሪያው የዩቲዩብ ቪዲዮ ነው። እናንተን በመተማመን በርካቶቻችሁ በተለይ በቲክቶክ የምታቆኝ ቀድሞ በምሰራባቸው የሚዲያ ተቋማት የምታቆኝ ሁሉ በዩቲዩብ እንድመጣ ደጋግማችሁ ስለጠየቃችሁኝና ጉልበት ስለሆናችሁኝ እነሆ በዚህ የዩቲዩብ ገጽ መጥቻለሁ። ኢትስ ሳልሳዊት ወይንም ደግሞ ከሳልሳዊት ጋር በሚል የተከፈተ የዩቲዩብ ገጽ ነው። ወዳጅነታችሁን አብሮነታችሁን ሰብስክራይብ በማድረግ ቪዲዮቹን በማየት ወደ ተለያዩ አካባቢዎች እንዲደርሱ ሼር በማድረግ እንደምትተባበሩኝና አብራችሁኝ እንደምትሆኑ ባለሙሉ ተስፋ ነኝ። እጅግ አድርጌ አመሰግናለሁ። ወደ አነሳሁት ጥያቄ እመለሳለሁ። በነገራችን ላይ ኢንተርናሽናል ትምህርት ቤቶች መስፈሪያቸው ምንድን ነው የሚለውን ጥያቄ እናስቀምጠውና በሀገራችን ግን መጀመሪያ ኢንተርናሽናል ትምህርት ቤቶች እንዲሆኑ ፍቃድ ከተሰጣቸው በኋላ ኢንተርናሽናል ካሪኩለሞች ተቀርጸው የበቁ መምህራኖች መጥተው ላቦራቶሪዎች ተሟልተው ከቾክ ያለፈ ትምህርት የሚሰጥባቸው ትምህርት ቤቶች ምን ያህሉ ናቸው ብሎ ጥያቄ መጠየቅ ያባት ነው። ለምሳሌ በ2014 መጨረሻ ወይም 2015 መጀመሪያ ይመስለኛል አንድነት ኢንተርናሽናል የተባለ ትምህርት ቤት በወላጆች ሮሮና ክስ የትምህርት ቢሮ እንዲዘጋ ደብዳቤ እንደጻፈበት የምታስታውሱ ትኖራላችሁ። እንግዲህ ኢንተርናሽናል ትምህርት ቤት ነው። የትምህርት ቤቱ ባለሀብቶች ወይም የትምህርት ቤቱ ባለቤቶች የውጭ ዜጎች እንዳልሆኑ የምታውቁም አላችሁ። እኔም በግሌ አውቃለሁ። በወቅቱ ጉዳዩን ከሚከታተሉት ሰዎች ውስጥ አንዷ ነበርኩኝ። በነገራችን ላይ ይህ አንድነት የተባለ ኢንተርናሽናል ትምህርት ቤት የቀረበበት ክስ ትምህርት በአግባቡ ልጆቻችን እየተከታተሉ አይደለም፣ ማውራትም ሆነ የተማሩትን ነገር መጥቶ በተግባር ማሳየት የሚችሉ ተማሪዎችን እያፈራን አይደለም በሚል ወላጆች ለከፈሉት ክፍያ ተመጣጣኝና ጥራቱን የጠበቀ ትምህርት ማግኘት ባለመቻላቸው ክሱን ስላቀረቡ የትምህርት ቢሮም ክትትል አድርጎ ደብዳቤ ጽፎበት ነበር። ደብዳቤውም ትምህርት በአግባቡ ማስተማር ስላልቻላችሁ ከዛሬ ጀምሮ ትምህርት ቤቱ እንዲዘጋ የሚያዝ ነበር። እንግዲህ በስመ ኢንተርናሽናል ትምህርት ቤት በርካታ ጉድለቶች ያሉባቸው ፍቃዱን እንዴት አድርገው እንዳገኙት ራሱ በሚያነጋግር ሁኔታ ፍቃድ ኑሯቸው ኢንተርናሽናል ትምህርት ቤት ነን በማለት ወላጆችን የሚበዘብዙ ተማሪዎችን ጥራት ያለው ትምህርት የማያቀርቡ በ10 እና በ15 ቀናት ስልጠና ላይ ብቻ ታገን አድርገው መምህራኖቹ ከተማሪዎቹ የተሻለ ኢንተርናሽናል ቋንቋዎችን መናገር የማይችሉባቸው በርካታ ትምህርት ቤቶችን እኔና እናንተ እንኳን ተነስተን ብንዞር ማጋለጥ እንችላለን። በርካታ ወላጆችም ለዚህ ምስክርነት ሊሰጡ ይችላሉ። ኢንተርናሽናል የሚለው መለያና ካባ ራሱን ችሎ የትምህርት ጥራትን ሊያረጋግጥልን የሚችል ጉዳይ እንዳልሆነ በእኛ ሀገር ውስጥ ማሳያው ነው። ግን ለዚህ ተጠያቂው ማን ነው የሚለውንም ጥያቄ ማንሳት ተገቢ ይመስለኛል። መጀመሪያ ፍቃድ ሲሰጥ አንድ ትምህርት ቤት መለኪያውና መስፈሪያው ምንድን ነው? መቼም አሁን መንግስት እያለ እንዳለው ኦሪጂን ወይም ከየት መጡ እነማን ናቸው የሚለው በየትኛውም ዓለም መስፈሪያና መስፈርት እንዳልሆነ እናውቃለን። አንድ ትምህርት ቤት ለምሳሌ ኢንፍራስትራክቸሩን ብንመለከት የትምህርት ቤቱ አሰራር፣ ያረፈበት ቦታ፣ ስንት ተማሪዎችን መያዝ ይችላል፣ ግቢው ላቦራቶሪ ያለው ወይስ ስታፉ፣ የተለያዩ መቀመጫ ወንበሩ፣ በተለይ ደግሞ አሁን በጣም ኢምፖርታንት እየሆነ የመጣ ከቀድሞውም ግድ የነበረው የፕሌይግራውንድ ነገር አሁን ግዴታ የመስፈርቱ አንድ አካል እንደሆነ እንረዳለን። ካፌውን ጨምሮ እንግዲህ ይሄ ኢንፍራስትራክቸሩን በተመለከተ የምናነሳው አንድ መስፈሪያ ጉዳይ ሊሆን ይችላል። ከዛ በተረፈ እጅግ ደግሞ አነጋጋሪውና ከዚህ በበለጠ ቁጥር የሚይዘው የትምህርት ጥራትን የምናረጋግጥባቸው መስፈሪያዎች ናቸው። እንግዲህ የሰራተኛው ኳሊፊኬሽን ሊሆን ይችላል፣ የተማሪዎቹ፣ የመምህራኖቹ፣ የስታፉ የትምህርት ደረጃቸው፣ አቅማቸው ሁሉ መለኪያ ነው። ተማሪ እንግዲህ እንዴት ነው የሚፈተነው?
ፈተናው ምን ይመስላል? መመዘኛ መንገዱ ትራዲሽናል ወይ ነው ወይስ ሳይንቲፊክ ነው የሚሉትም መመዘኛዎች አሉ። የፈተናው ጥራትስ ሲመዘኑ ለምሳሌ ዝም ብሎ ባፖሰጥ እንደተለመደው ነው? ከተለመደው ወጣ ያለ ነው? ኢንተርናሽናሊ ምን ይዟል? ከዓለም አቀፍ ተማሪዎች ጋር የሚያወዳድር ነው ወይ? የካሪክለሙ ጥራት ምን ያህል ነው? ሳይንቲፊካሊ የተረጋገጠ ነው ወይ? በየትኞቹ ሀገር ውጤት አስመጥቷል ወይም አስገኝቷል የሚለውም ጥያቄ እንደዚህ። ከዛ ደግሞ ከቅርቡ ጊዜ ወዲህ በተለይም አሁን የሚኒስትር መስሪያ ቤቱ በጣም ጥብቅ የኩረጃን በተመለከተ እየተወሰደ ባለው ጉዳይ ላይ ተመልክቶ በብሔራዊ መመዘኛ ፈተናዎችን ምን ያህል ተማሪዎችን አሳለፉ የሚለው አንገብጋቢ ጥያቄ ሆኖ ተመልክተነዋል። ምክንያቱም መንግስት ራሱ አሁን በክላስተር የጀመረውን የትምህርት ጉዳይ እናየዋለን። በርካታ ወላጆች እያለቀሱበት ያሉም ስለሆነ በነገራችን ላይ ስለሱ ወደኋላ መለስበታለሁ። ምክንያቱም አሁን ተማሪዎችን ፋይናል ኤግዛም ወስደዋል። ይሄ በክላስተር እየተደረገ ያለው ከግል ትምህርት ቤት ከ1 እስከ 10 የወጡ ተማሪዎችን ወስዶ ከመንግስት ተማሪዎች ጋር ቀላቅሎ ማስተማር፣ ከተለያዩ ቦታ የተመረጡ አሉ የሚባሉ ቶፕ መምህራኖች ደግሞ ይሄንን ክላስ እንዲሰጡ ቅዳሜ መደረጉ፣ እስከ 12 ሰዓት ድረስ ተማሪዎች መማራቸው፣ ወላጆች ተማረውበታል። ተማሪዎች የሚያርፉበት ሰዓት አጥተዋል፣ የሚያነቡበት ሰዓት አጥተዋል። በርካታ ሮሮች ሰምተናል። ወላጆች ትምህርት ቢሮ ድረስ ሄደው ቅሬታቸውንም ሲያሳዩ ተመልክተናል። ግን አሁን ውጤት የምንመዝንበት ጊዜ ነው አይደለም? እንግዲህ አንድ የትምህርት ባለሙያዎች እንደሚሉት እንግዲህ በ3 ወር የሚታይ በ6 ወር በአመታት የሚታይ የመጀመሪያው ፈተና ግን ተፈትነዋል። በዚህ መሰረት የተማሩ የመጡ ተማሪዎችና ምን ለውጥ አሳየ? ደከሙ? በረቱ? እንደማን ወደዱት? ምን ያህል ተማሪዎች የተሳተፉበት ነው? ወላጅስ ይሁን በቃ ሮሮዬ ልክ አልነበረም የሚልበት ጊዜ ደርሷል የምንለው የምንገመግምበት ጊዜ ቀርቧል። እንደምታውቁት ያማለ ይህ ግን ወላጆች በጣም ትልቅ ሮሮ ያላቸው እንደምታውቁት በተለይ ገንዘብ ክፍያ ይጠየቃል። እኔ ባለኝ መረጃ 300 ብር ለአንድ ተማሪ በየወሩ መክፈል እንዳለበት ነው። እንግዲህ ለነዚህ ለተመረጡ መምህራኖች ለሚያስተምሩት እንግዲህ አንድ የመንግስት ትምህርት ቤት የግል ትምህርት ቤት የሚያስተምሩ ሰዎች በሙሉ ገንዘብ ኖሯቸው አይደለም። 2 3 4 5 6 ልጆች ያሏቸው ወላጆችም እንዳሉ ማይካድ ሀቅ ነው። መክፈል አቅቷቸው እንግዲህ የወር ደሞዛቸው ያለፈባቸው 2ኛ ወር ድረስ ያልተከፈላቸው መምህራን እንዳሉ አንዳንድ መረጃዎች ደርሰውኛል። በነገራችን ላይ ምክንያቱም ወላጆች መክፈል ስላልቻሉ ልጆቻቸውን በዛ ትምህርት ስርዓት ማሳለፍ ያልቻሉ ቤታቸው ያስቀመጡ ብዙ ነገር እየደረሰባቸው አሉ። በአሳዛኝ ሁኔታ ደግሞ የትምህርት ቢሮ ምላሽም ደግሞ እኔ ባለኝ መረጃ መሰረት እንግዲህ መክፈል የማይችሉ ተማሪዎች ያሉባቸው የግል ትምህርት ቤቶች እንዲዘጉ ድረስ ትዕዛዝ ማስተላለፉን ሰምተናል። ይህ ምን ያህል ተገቢ ነው የሚለው ጥያቄ አጠያቂ ነው። እንዲህ when it comes to fairness እንግዲህ ፌርነስን ተገን አድርጎ አይደለም። አሁን ደግሞ ይሄ 30% ኢንተርናሽናል ትምህርት ቤቶች ላይ ያለው ነገር የወጣው እውነት ፌርነስ ነው ወይ የሚለውን ጥያቄ እንድንጠይቅ ያስገድደናል። እንግዲህ ይህ ጥያቄ በነገራችን ላይ ትምህርትን በተመለከተ የሚነሱና የሚካሄዱ ሂደቶች በሙሉ እያንዳንዱን ዜጋ ሊያሳስብ ይገባል። ኢትዮጵያዊ ነኝ ለሚል የነገይቱን ኢትዮጵያ ማሰብ ለሚፈልግ ዛሬ ላለንበት ችግር የትምህርት ጥራት ችግር እዚህ እንዳደረሰን ለሚገነዘቡ ሰዎች በሙሉ ቀላል ጥያቄ አይደለም። ዝም ብሎ በአንድ ቀን ተነስቶ የሚደረጉ አይደሉም። ትምህርት እንደሚታወቀው ብዙ መመዘኛዎች፣ ብዙ ሂደቶች፣ ብዙ ሙከራዎች ያስፈልጉታል። ዝም ብለን የሆነ መድኃኒት አግኝተን አይጦች ላይ እንደምንሞክረው በአንድ ቀን ተነስቶ ኢምፕሊመንት የሚደረጉ ጉዳዮች አይደሉም እና ጥንቃቄ ይፈልጋሉ ይላሉ በርካታ ምሁራኖች። የሚነሱን አፍተውሼ ነው ይህንን የማጋራችሁ። እንግዲህ መመዘኛዎቹ ቅድም እንዳልኳችሁ ኢንተርናሽናል ኦር ኖት የተለያዩ መመዘኛዎች አሉት። ኢንተርናሽናል ሲሆንም ማሟላት ያለባቸውን ጉዳዮች አሟልተዋል በሚል ፍቃድ ከሰጣቸው በኋላ ተውት 30%ን አሁን እየተወራ ያለውን የውጭ ዜጋ ጉዳይ ምን ድሪቭን እንዳደረገውና ፌርነሱ ምን ላይ እንደመጣ በእውነቱ ገና ብዙ ማብራሪያዎች ገና ብዙ የማሳወቅና የማንቃት ጉዳዮች ይደረጉበታል ብዬ እጠብቃለሁኝ። እኔ አሁን ዝም ብለን ዜናው ስለወጣ ብቻ አይደለም መንጨጫት ያለብን፣ መልሶች እንፈልጋለን፣ እንጠይቃለን። አሁን ግን ከየት መጣ ማን ነው የሚለው ጥያቄ ብቻ ፌርነስን ወይንም ፍትሐዊነትን ሊያሰፍንልን አይችልም። የኢንተርናሽናል ተቋማት የሀገሪቱን ካሪኩለም ላለመከተል ብቻ ነው ያደረጉት ምርጫ ሆኗል። እንግዲህ መንግስት የሚጠበቅበትን አድርጎ የመንግስት ትምህርት ቤቶችን አቋም ቀይሮ መምህራኖቹን አቅቶ ጥራቱን አስጠብቆ ቢሆን የትኛው ወላጅ ነው በእውነቱ ያን ሁሉ $እና ዩሮ እየከፈለ መገፍገፍ?
መንግስት እንግዲህ ፌል ያደረገውን እንበላለን። በትምህርት በኩል አሁን በጣም የተደከመ ብዙ ነገሮች እየተደረጉ እንዳለ እንሰማለን። ግን ፌል በማድረጉ ምክንያት በርካታ አማራጮች እንዲገኙ ሆኗል። ወትሮ እኮ ገንዘብ ያለው አሁንም ድረስ ቢሆን ባለስልጣንም የሆነ ልጆቹን ኢትዮጵያ ውስጥ አያስተምርም። ልክ እነሱም ኢትዮጵያ ውስጥ እንደማይታከሙት ሁሉ እንደነበረው ማለት ነው። ባንኮክና ህንድ ቢኬድ እኮ አገር ውስጥ የመታከም ፍቃድ ያላቸው አገር ውስጥ እንዲታከሙባቸው የተሰሩ ጤና ተቋማት ሁሉ ያሉ እነሱን አይጠቀሟቸውም። ከነ ዘመድ አዝማዶቻቸው ሌላ በሕክምና ቱሪዝም የሚታወቁ ሀገራቶች ሄደው ተዝናንተው ታክመው ነው የሚመጡት አይደል? ትምህርቱንም ለልጆቻቸው መክፈል ስለሚችሉ አቅም ስላላቸው ሰደው ውጭ የሚያስተምረው ልጆቻቸው ኢንተርናሽናል የሆኑላቸው ብዙ ባለስልጣናትና ባለሀብቶችን መጥቀስ ይቻላል። ነገር ግን ይህ አማራጭ የሌላቸው ውጭ ሀገር ልጆቻቸውን ማስተማር የማይችሉ ወላጆች ሀገራቸው ውስጥ ባሉ አማራጮች አቅማቸው ባማዘነና ባማከለ ሁኔታ ካሉት ውስጥ እየመረጡ ልጆቻቸውን ያስተምራሉ። ይህ ልጆቻቸውን ኢንተርናሽናል የማድረግ ወይም ደግሞ የወደቀውን ሀገሪቱ ውስጥ በትክክል ለውጥ መጥቶ ተሰርቶ አመርቂ ውጤት ልናመጣበት ያልቻልነውን የትምህርት ጥራት ችግር ለመፍታት ልጆቻቸው የዛ ችግር ሰለባ እንዳይሆኑ ለማድረግ የወሰዱትን እርምጃ ገና ለገና የውጭ ዜጎች አይደሉም በሚል ሊነፈጉ ይገባሉ የሚለው ትልቁና አነጋጋሪው ጥያቄ ይመስለኛል። መጀመሪያ ማስተካከል ያለበትን ነገር ትምህርት ሚኒስትሩም ይሁን መንግስት ትኩረት ወስዶ ማስተካከል እንጂ በአጠቃላይ ያሉ አማራጮችን ድፍን አድርጎ መዝጋት ተገቢ አይመስለኝም። በነገራችን ላይ በስመ ኢንተርናሽናል ትምህርት ቤት ትክክል ያልሆኑ ኢንተርናሽናል ትምህርት ቤቶች እንዳሉ ከመነሻ ያንስቻለሁ። ከነተዘጉት ውጭ በቅርቡ ከነሉጋቸው የተቀሙ ማህተቦቻቸውን የቀየሩ የትምህርት ቤት ማመለሻሻ ሰርቪሶቻቸው ላይ ተለጥፎ የነበሩትን ነገር ያነሱ ትምህርት ቤቶቹ ኢንተርናሽናል ሊባሉ ቀርቶ አይደለም እንዴት ነው እንደ ሀገር ውስጥ ያለ አንድ ትምህርት ቤትን እንኳን የማይመጥኑ ያረፉበት ቦታ ከኩሽና የማይሻል ጥራት የሌለው ከተማሪዎቻቸው የተሻለ ማስተማር የማይችሉ መምህራኖችን ይዘው ኢንተርናሽናል ይባሉ የነበሩ ትምህርት ቤቶች በክትትል የተዘጉ በጥቆማ ታይተው ተመዝነው የወደቁ እንዳሉ እናውቃለን። ይህንን ማጠናከር አይሻልም ነበር ወይ? አሁንም መንግስት ይሄንን ሲያደርግ የነበረውን መልካም ተሞክሮ በሁሉም ኢንተርናሽናል ትምህርት ቤቶች ላይ አድርጎ የተሻሉትን ኢንተርናሽናል ትምህርት ቤቶች እንደያቅማቸው ልጆች መርጠው ወላጆች መርጠው ለልጆቻቸው የሚሰጡበት እንዲሆኑ ማድረግ፣ ያልቻሉትን ደግሞ እንደሞከረው ከዚህ በፊት እንዳደረገው ሁሉ መዝጋት ወይም ሀገር በቀል እንዲሆኑ። በነገራችን ላይ ለኢንተርናሽናል ትምህርት ቤት ፌል ያደረጉት መልሰው የሀገር ውስጥ ትምህርት እንዲያስተምሩ ወይም ሀገር በቀል ትምህርት ቤቶች እንዲሆኑ ማድረጉ በራሱ ለእኔ ሌላ የሚሰጠኝ ትርጉም አለ። ምክንያቱም ማቃቸው ትምህርት ቤቶች አሉ፣ ስም መጥቀስ እችላለሁ የሌጋል ጉዳይ እንዳይነሳ እንጂ በቅርብ ጊዜ እንዳልኳቸው ሎጓቸውን የተነጠቁ ኢንተርናሽናልነታቸውን ተነጥቀው ሀገር በቀል እንዲሆኑ የተደረጉ መምህራኖቻቸው አቅም የሌላቸው በወላጆች የተመሰከረላቸው ይህን ማድረግ የማይችሉ ትምህርት ቤቶች በቅርቡ እንኳን የማስታውሰው አንድ ትምህርት ቤት አለ። ግን ምንም ሳያስተካክል ማለት ነው ኢንተርናሽናልነቱን እንጂ የተነጠቀው ሀገሩ በቀል ሆኖ ግን ትምህርቱን እንዲቀጥል አልተከለከለም። ይሄ በራሱ የሚነግረን ነገር የለም ወይ? ለምንም ትምህርት ለማስተማር ማይመጡን መምህራኖችን ይዞ በዛ ፌል ሲያደርግ በዚህኛው እንዳማራጭ ተደርጎ ሀገር በቀል መሆኑ በራሱ ለእኔ ትልቅ ጥያቄን ይፈጥርብኛል። የሀገራችን የትምህርት ጥራት ችግር ምክንያቶችም ከእንደዚህ አይነት ነገሮች ሊመነጩ እንደሚችሉ እናውቃለን። እንደምታውቁት ለምሳሌ እኔ አንድ አጸደ ትምህርት ቤት ሄድኩኝና ኢትዮ ስዊዲሽ ነው እንደዛ ይላል እና ኦኬ እዚህ አጸደ ትምህርት ቤት ኢምፕሊመንት የሚደረገው የስዊድን ካሪኩለም መሆን አለበት የሚለውን ግንዛቤ ይዤ ለማናገር ስሞክር አይ እኔ ስዊድን ሀገር ብዙ ዓመት ስለሰራው ነው እንግዲህ እቃ ያጠቡ የሚቆዩ ኡበርም ይስሩ ምግብ ዴሊቨሪ የሚስሩ ዋትኤቨር ዘ ኬዝ እዛ ሀገር ሲያገለግሉ የቆዩ ሰዎች መጥተው ስዊድንን ስለወደዱት ብቻ ማለት ነው። ቅድም እንደነገርኳችሁ ያ አሁን ራሱ በቅርብ ጊዜ ተነጥቆ ምናምን ሌላ ኢትዮ ካናዳ የሚባልም እንደዚሁ ትምህርት ቤት ሬዲዮ ላይ ሲጠየቅ የሰማሁትን ብነግራችሁ ለምንድን ነው ኢትዮ ካናዳ ያላችሁት ሲባል የካናዳ ካሪኩለም ጥሩ ሆኖ ስላገኘ ነው። Do you implement that in your school? No. ትምህርት ቤታቸው ላይ ኢምፕሊመንት አላደረጉትም። ግን የካናዳን ካሪኩለም ጥሩ ሆኖ ስላገኙት ብቻ ትምህርት ቤታቸውን ስሙ ኢትዮ ካናዳ ብለው ሰይመውታል። ካናዳም አታውቃቸው እነሱም አያውቋት፣ እንዳልኩ ቅድም ስዊድን አታውቃቸውም እነሱም አያውቁት።
ግን ስማቸውን እንደዛ አድርገው ኢንተርናሽናል አስመስለው ወላጆች ደግሞ አላደለ ይሄ ልጅ እንግሊዘኛ ሲናገር ልክ እውቀት ትልቅ እውቀት ብቻ ይዞ እንደመጣ የሚያስመስሉ ትምህርት ቤቶች እንዳሉት ሁሉ ልክ እንደዚህ የሚያደርጉ ሌሎች ተቋማቶችም አሉ። ሰው እነዚህን የተከታተለ መንግስት እርምጃ መውሰድ ያላግባብ ገንዘብ የሚያስከፍሉት በስመ ኢንተርናሽናል መሆኑን እውቅና ሲሰጣቸው አቅም ሳይኖራቸው መመዘኛዎቹን ሳያሟሉ ከሆነ በምን አይነት ሙስናና በምን አይነት በትምህርት ላይ የተቀለደ እንደሆነ በማሰብ በቁርጠኝነት ሊሰራ ይገባል እንጂ እየሰሩ ያሉትን ኢንተርናሽናል ኮሚኒቲ ለምሳሌ ትምህርት ቤት ውስጥ በቂ 30% ላይኖር ይችላል። ግን ትላልቅ ትምህርት ቤቶች አሉ ማንክዳቸው ቤዛቸው ሲመሰረቱ ኮሚኒቲዎቹ ራሱ የውጭ ሆኖ አሁን እነ ግሪክ እነ ጣሊያን ብዙ የምንጠቅሳቸው አሉ አይደለ? ኮሚኒቲዎቹ እንደዛ ሆኖ የፈጠሯቸው ትምህርት ቤቶች አሉ። ትላልቅም ደግሞ አሉ። ለምሳሌ የፈረንሳይ መንግስት 75% ያክሉን ፈንዱን የሚያደርግ የመምህራንን ደሞዝ ጨምሮ ለምሳሌ ሊሴ ገብረ ማርያም ብንመለከት አሁን ተቀይሮ አይሁን አላቅም እስከነበረ መረጃ ድረስ ግን 75% የፈረንሳይ መንግስት 75% ደግሞ የኢትዮጵያ መንግስት ነበር ለምሳሌ ሰፖርት የሚያደርገው ትምህርት ቤቱን። በርካታ የውጭ ዜጎች እዛ ትምህርት ቤት ውስጥ እንደተማሩ እናውቃለን። የትምህርቱ ስታንዳርዱ እንደዚሁ ካምብሪጅ ምናምን እያለን ብዙ ትምህርት ቤቶችን ልንጠቅስ እንችላለን። ግን ለምሳሌ እነሱ ቦታም የማይገኝባቸው ፍጹም ውድ የሆኑ እንኳን ለአንድ መካከለኛ ገቢ ላለው ኢትዮጵያዊ ወላጅ አይደለም እንኳን 2-3 ልጆች ላሉት አይደለም አንድ ልጅ ብቻ ለሚያሳድግ ለናጠጠ ሀብታም ፈተና አይሆኑ በጣም የተጋነነ ገንዘብ የሚከፈልባቸው በእውነትም ኢንተርናሽናል ትምህርት የሚያስተምሩ ጥራታቸውን የጠበቁ ትላልቅ ትምህርት ቤቶች ይኖራሉ። ግን ደግሞ ተመሳሳይ ትምህርት ካሪኩለም ቀርጸው ጥራቱን ጠብቀው በሀገር ውስጥ መምህራኖች ስልጠናም ሰጥተው ትምህርትም አወዳድረው በዩኒቨርሲቲ መምህራኖችም ትምህርት እያሰጡ ያሉ ሌሎች ኢንተርናሽናል ትምህርት ቤቶች አሉ። ይሄ የሚጠቅመው አማራጭ መኖሩና መስፋቱ ለወላጆችና ለሀገሬው ተማሪ ነው። ታዲያ የትኛው ፌርነስ ነው? አሁን ፌር መሆን ካለብን እንደውም አቅም የሌላቸውንና ገንዘብ እየበዘበዙ በውሸት ያሉ ትምህርት ቤቶችን ማስወጣትና ንግድ እንዳልሆነ ትምህርት ማስረዳት መቻል ነው እንጂ እንዴት ነው አማራጭ ያላቸውንም ኢንተርናሽናል ለመሆን ጉጉት ያላቸውንም ነገ ሀገር ሊያስጠሩ የሚችሉ ተማሪዎችን የምናፈራበትን መንገድም የምንከለክለው? where is the fairness here? this is የብዙ ሰዎች ጥያቄ የኔ ብቻ አይመስለኝም። ሰው ምንድን ነው የፈለግነው በእውነት የሚለውን ጥያቄ እንድንጠይቅ ያስገድደናል። ትምህርትን በተመለከተ መንግስት ፌል ያደረገበትም የትምህርት ጥራት ከትምህርት ተቋማት ከመምህራን ስልጠና ቶክ የተባለ ማውራትና መጻፍ ብቻ ላይ የተመሰረተን የትምህርት የመማር ማስተማር ሂደት ቀይሮ የመንግስት ተቋማት በሙሉ የመንግስት ትምህርት ቤቶች በሙሉ አይደለም ሰው ኢንተርናሽናል ስኩል የግል ትምህርት ቤት ሙላ ጎራ ላይ ይችላል። ትምህርት በስነ ስርዓቱና በአግባቡ በጥራት ቢከወን። በነገራችን ላይ ካሪኩለም እኮ የኢትዮጵያም ካሪኩለም እኮ በበርካቶች ሀገር በቀል እውቀትን አያጠቃልልም። የሀገራችን አይደለም ወይ እንግሊዝ ነው ወይ እንትና ነው ወይ ነገሌ ነው ትምህርት ሚኒስቴር ተደርድሮ የምናያቸው ኤንጂኦዎችና ምናምኖች መቼም እኮ ለኛ ምንድነው ማህበራዊ አገልግሎታቸውን ሊወጡ አይደለም የሚመጡት አይደለም እንዴ? የሆነ ነገር ፈልገው ነው። ዘንድሮ መሳሪያ የሚመስለን ጦርነት ብቻ አይደለም። አንድን ማህበረሰብ መቆጣጠር ከፈለገ አንድ አካል የትምህርት ሲስተሙን ነው የሚቆጣጠረው። ስለዚህ ኢንተርናሽናል ኦር ኖት ትምህርት ስርዓታችን ዘምኖ ከሀገራችን ከሀገር በቀል እውቀቶች ተውሶ ጎልብቶና አድጎ ጥናት ተደርጎባቸው የሀገራችንን ችግር መፍታት በሚችሉ ሁኔታ የትምህርት ስርዓታችን ተቀርጾ እስካልሄደ ድረስ እንደውም ጭራሽ ትንሽ ጭላንጭል የታየበትን ከሌላው ዓለም ተወዳዳሪ ልጆች የምናፈራበትን መንገድ ድፍን አድርጎ በእንደዚህ አይነት መልኩ መዝጋትና ኢትዮጵያውያኖች በፈለጉትና በመረጡት መልኩ እንዲማሩ አለመፍቀድ አቅም ያላቸው ቢያንስ ትምህርትን ገዝተው መጠቀማቸውን መከልከል ተገቢነቱ አይታየንም። ለበርካቶቻችን እኮ ኢንተርናሽናል ስኩሎች ይዞት የሚመጡት ነገር የሚያሰጋን አሉ። በዓላትን ሲያከብሩ ቀን ሲቆጥሩ አንዳንዴ ደስ የማይሉ ነገሮችን እኮ እንመለከታለን። ግን ምን እናድርግ? አማራጭ የለማ። የመንግስት ተቋማት አልጠነከሩም። የግል ትምህርት ቤቶቻችንን ገና ብዙ ይቀራቸዋል። ስለዚህ እነዚህን ማስተካከል አይሻልም ወይ ያለን ጥያቄ እንጠይቃለን። መልስ የሚሰጠን አካል ካገኘንም እናንኳኳለን። ለዛሬው እዚህ ላይ ይበቃኛል። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌሎች ሀሳቦችም እንደዚህ በተደጋጋሚ የምንገናኝ ነው የሚሆነው። እንግዲህ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። ወዳችኋለሁ። ሰላም